ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰብ ብቅ ብያለሁ። እንግዲህ ትናንትና የተፈጠረውን ነገር ያላያችሁ አላችሁ ብዬ አልገምትም። እንግዲህ አርሰናል አሸንፎ ቲክቶኩ በሙሉ ስለ አርሰናል ነበረ ቀውጢ ሲሆን ያደረው። እኔ የምላችሁ እንዲህ የኳስ ፍቅር እንዲህ ያደርጋል፣ እንዲህ ያደርጋል። ብሩኬስ ቢያንስ የነበረው ፊሊንግ ወይም ሪያክሽን የሆነ ደስታውን በቪዲዮ እስከ ፓርት 15 ቪዲዮ እኮ ነው ሌሊቱን ሁሉ ሲለቅ ያደረው ማለት ነው። እና የነበረው ደስታ ካሜራ እየደቀነ ነበር ሲለቅ እየፖስተ ያደረው ማለት ነው። እና የነበራቸው እነ ሀይሚ የነበራቸው ፍራቻ ሀይሚና ሚፍታማ በቃ የሚገቡበት ነው የጠፋቸው። በር ቆልፈው ሁሉ ካሁን በኋላ እኔ ተጠያቂነት የለሁበትም እስካሁን ነበርኩኝ እስከ ማለት ድረስ የሚፍታህ ማለት ነው። እንዴ ሀይሚን እንዴት እንዳረገ ሲያረጋት እንደነበረ አይታችኋል። እንዴ የዚህ ደጋፊ ነኝ ብለሽ ነበር እንዴ? እኔ እኮ ግራ ገባኝ እናንተ። እንዲህ ያረጋል እንደው እኔ በጣም ነው የገረመኝ ከምር። እንደዚህ እንደምታፈቅሩ ሰው ብታፈቅሩ ማለት ሴት ብትወዱ ፍቅረኛችሁን ብታፈቅሩ አጠቃ ማለት የህይወት አጋራችሁን እኔ እኮ በጣም ነው የገረመኝ። ኤፍሬም ማለቀሰ እኮ ተንሰቀሰቀ። በፊት የሆነ ደጋፊ ሌላ ደጋፊ ሲያሸንፍ የነበራቸው ሪያክሽን ከብሩኬ ጋር ሲያለቅሱ የነበረ ሲያሳዩት የነበሩ ፊሊንግ ፊታቸው ሲያለቅሱ ተንሰቅስቀው ያ ቀን አልፎ ግን ይሄ ቀን እንደሚደርስ ተስፋ ነበረን፣ አሁን ደስታው ድሉ የኛ ነው እያሉ በጣም ተደስተው በቃ እኔ ገረመኝ። ኳስም ያስለቅሳል ቤተሰብ። እኔ በጣም ነው የገረመኝ በጣም በብዛት ደግሞ የአርሰናል ደጋፊ ነው። አዶናይ ሳይቀር እኮ የአርሰናል ደጋፊ ነው። እናንተ የኔ ኪንግ ማለት ነው። በነገራችን ላይ እሱን ልጅ በጣም ነው የምወደው አዶናይን ማለት ነው። እውነቴን ልንገራችሁ። ያኛውን ግን ምን ቢሆን ስም መጥራት አልፈልግም እንጂ ለምን እንደሆነ ውስጥ የምርዝ ነው ያለው የሆነ ነገር ካደረገ በኋላ ማለት ነው። እና ይሄኛውን ግን ስወደው ከምር በጣም ነው የምወደው አዶናይን በጣም ነው የምወደው ማለት ነው። እና ምን ልላችሁ ፈልጌ ግን ነው ኮንግራ ብያለሁ። እንኳን ደስ አላችሁ ከምር እንኳን ደስ አላችሁ ብያለሁ። እንኳን ደስ አላችሁ መቼም እኔ ይገርመኛል። እና እዛ ቪዲዮ እንዳለ ኢንስታግራም ላይ ቲክታክ ስቶሪ ላይ ቲክታክ ቪዲዮ ተውት በቃ ኢንስታግራም ስቶሪ ምልልስ ጥልቅልቅ ብሏል ማለት ነው። እንዲሁም ደግሞ ሀሰን ታውቁታላችሁ። ሀሰን ራሱ የት የሚገባበት ጠፍቶታል። እና ሀይሜ ራሱ አሁን ይሄ ምን ይሉታል? እንደው ምን ይሉታል? ማበድ ነው ምንድን ነው? በጣም ነው የሚገርመው። ቅመምዬ ምን ይሉታል? አዎ እንደው ምን ይሉታል? እነ ቤኪ ሪፕላይ እያሉ ኮሜንት ሴክሽን ላይ ያላሉት ነገር የለም። እና ብቻ ግን ያው በጥቅሉ እንኳን ደስ አለ ቡራዬ ማለት ነው። የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ ሲጀመር ማለት ነው። ቀውጢ ነው የሆነው ደግሞ እኮ ያን ያህል 0-1 ነው አርሰናል አንድ ያኛው እንትን 0 ነው የሆነው እና ቢያንስ አሁን ሁለት ሆኖ ኦልሬዲ እኮ ያኛው አንድ ደርሶ እኩል ይመጣ ነበር። ግን እንኳን ደስ አላችሁ በቃ የኳስ ደጋፊ የአርሰናል ደጋፊዎች። እንግዲህ ቅመምዬ ደህና ማደሯን ግን እስኪ የሆነ ነገር ካለቀቀችን እኮ ለቀቀችልን ዋስትና የለም። ለማንኛውም በጣም ደስ ይል ነበረ። ይመቻችሁ፣ እንኳን ደስ አላችሁ እላለሁ በድጋሚ የአርሰናል ደጋፊ የሆናችሁ። በጣም ዘና ፈታ ነው ያልነው። ብሩኬ እንዲህ ያለ ወትሮ ጭራሽ ልክ እንደዛኛው እንደማን ነው ቤተሰቦቼ እንደዛ በእግሩ ማን ስሙን መጥራት እራሱ አልፈልግም። ለምን እንደሆነ አላውቅም። ያን ልጅ ግን ደጋግሜ ያልኩት የሆነ ነገር በቃ እንደዚህ እየረገጠ ማለት ነው ከስራ አድርጎ ስልኩን ማለት ነው። ኧረ እንደው ለማንኛውም ግን ብራዬ ይመችህ፣ እንኳን ደስ አለህ፣ እንኳን ደስ አለህ። ይመቻችሁ ቤተሰብ። መልካም ቀን እንጠብቃችኋለን ዛሬ ማለት ነው። ባይ ባይ